እጅግ አሳዛኝ ዜና ከማህበራዊ ሚዲያ መንደር ተሰምቷል። ቲክቶከሯ ራሷን አጥፍታለች። ወጣቷ ራሷን ያጠፋችበት ምክንያትም ታውቋል። በወጣቷ ሞት ብዙዎች ሀዘናቸውን እየገለጹ ይገኛሉ። በመረጃ ሰዓታችን እንመለከተዋለን። የትግራይ ክልል ጊዜያዊ አስተዳደር የማስረክበው ስልጣን የለም፣ ከመቀሌም የትም አልሄድም ማለታቸው እያነጋገረ ነው። ትግራይ ውስጥ አስቸጋሪ ነገር ቢኖርም የፌዴራል መንግስት ጣልቃ እንዲገባ ጥሪ አላደርግም ማለታቸው ተነግሯል። ትሰሙታላችሁ። በደቡብ አፍሪካ የሚገኙ ኢትዮጵያውያን ጥንቃቄ እንዲያደርጉና ከቤት እንዳይወጡ የማስጠንቀቂያ መልእክት ተላልፏል። በደቡብ አፍሪካ መጤ ያሏቸውን የሌላ አፍሪካ አገር ዜጎችን በመግደል ከፍተኛ ወንጀል እየተፈጸመባት ከሚገኙ ሀገራት መካከል አንዷ ናት። ሰሞኑን ኢትዮጵያውያንን ጨምሮ የናይጄሪያና የሌሎች የአፍሪካ ሀገራት ዜጎች መገደላቸውን ተከትሎ በደቡብ አፍሪካ የኢትዮጵያ ቆንስላ የጥንቃቄ መልእክት አስተላልፏል ተብሏል። በዝርዝር እንመለከተዋለን። ከውጭ ደግሞ በኢራን እስራኤልና አሜሪካ አዳዲስ መረጃዎች ተሰምቷል። ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። ጤና ይስጥልን። ከአቤል ሚዲያ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በማህበራዊ ሚዲያ በተለይ በቲክቶክና በፌስቡክ መድረኮች በመቶ ሺዎች የሚቆጠሩ ተከታዮችን ማፍራት የቻለችው ወጣት ቦኒ ራሷን አጥፍታለች። ቦኒ በተለያዩ የማህበራዊ ሚዲያዎች ስራዎቿ የምትታወቅ ሲሆን በቲክቶክ ከ823 ሺህ በላይ እንዲሁም በፌስቡክ ገጿ ከ298 ሺህ በላይ ተከታዮች ነበሯት። ወጣቷ ከዚህ ዓለም ከመለየቷ በፊት ባስተላለፈችው የመጨረሻ መልእክት በህይወት ጉዞዋ ውስጥ የገጠሟትን ተግዳሮቶች በማንሳት ለተከታዮቿና ለሚወዷት ሰዎች በሙሉ ስንብቷን ገልጻለች። በተለይም በማህበራዊ ሚዲያ ላይ የሚሰነዘሩ አሉታዊ አስተያየቶችና የቃላት ጥቃቶች በሰዎች የአእምሮ ጤና ላይ የሚያሳድሩት ጫና ከፍተኛ መሆኑን ይህ ክስተት ዳግም አሳሳቢ ሆኗል ተብሏል። የብዙዎችን ቀልብ የሳበው የመጨረሻ መልእክቷም ለሁላችሁም ይቅርታ አድርጊያለሁ፣ እናንተም ይቅር በሉኝ የሚል ይዘት ነበረው። ይህ አሳዛኝ ክስተት ሁላችንም በማህበራዊ ሚዲያ አጠቃቀማችን ላይ እንድንጠነቀቅና ለሰዎች የምንሰጠው አስተያየት በህይወታቸው ላይ የሚያመጣውን ለውጥ እንድንገነዘብ ያደርጋል። በኑሮ ውድነት ትችቶችን ባለመቋቋምና በተለያዩ ምክንያቶች ራሳቸውን የሚያጠፉ በርካቶች እንደሆኑ ይነገራል። ከቦኒ ራስን ማጥፋት ጋር ተያይዞ የስነ ልቦና ባለሙያዎች ሀሳባቸውንና ምክራቸውን እያካፈሉ ይገኛሉ። ቦኒ ህይወቷን ከማጥፋቷ በፊት ባጋራችው አሳዛኝ ቪዲዮ ላይ ከፍተኛ ጥረት አድርጎ አለመሳካት የፈጠረባትን ጥልቅ የተስፋ መቁረጥ ስሜት ገልጻለች። ህይወት እናንተ በምትፈልጉት መንገድ አትኖርላችሁም በማለት የተሰማትን የውስጥ ስብራት ያካፈለችው ቦኒ በመጨረሻም የዛሬው ቀን የእረፍት ቀኔ ነው ስትል ተሰናብታለች። በተለይም በመልእክቷ ውስጥ ለጠላችሁኝ ወይም ላደረጋችሁብኝ ሁሉ ትቼላችኋለሁ ማለቷ በማህበራዊ ሚዲያ ላይ ይደርስባት የነበረው ጫናና የጥላቻ አስተያየት ለውሳኔዋ ከፍተኛ አስተዋጽኦ እንዳደረገ አመላካች ነው። ከስነ ልቦና ባለሙያ የተሰጠ ትንታኔ እንደሚያሳየው ይህ ክስተት ለትውልዱ ትልቅ የማንቂያ ደወል ሊሆን እንደሚገባ ያመላክታል። አንድ የስነ ልቦና ባለሙያ የቦኒን ሁኔታ ከማህበራዊ ሚዲያ አጠቃላይ ተጽዕኖ ጋር በማያያዝ አብራርተዋል። በተለይም ቦኒ በመጨረሻ ቃሏም ለጠላችሁኝ ብላ እንዳነሳችው ሁሉ በማህበራዊ ሚዲያ ላይ ሰዎች የሚሰነዝሩት ገንቢ ያልሆነና አጥፊ አስተያየት የሰዎችን ስነ ልቦና በእጅጉ እንደሚጎዳና እስከዚህ አይነቱ አሳዛኝ ውሳኔ ሊያደርስ እንደሚችል አስጠንቅቀዋል። በተጨማሪም ሰዎች በማህበራዊ ሚዲያ ላይ የራሳቸውን እውነተኛ ህይወት የሌሎች ሰዎች ከተዋበ ህይወት ጋር በማወዳደር ለከፍተኛ ጭንቀትና ለዝቅተኛ በራስ መተማመን እንደሚዳርጉ ባለሙያው ገልጿል። ይህም ቦኒ ህይወት በምትፈልጉት መንገድ አትኖርላችሁም ላለችው የከፋ ስሜት አንዱ መንስኤ ሊሆን እንደሚችል ማሳያ ነው። ቲክቶክን ጨምሮ ማህበራዊ ሚዲያዎች እንደ አልኮልና ሲጋራ ሱስ የመሆን አቅም እንዳላቸውና የሰውን የአእምሮ ሰላም እንደሚነጥቁ ያስረዱት ባለሙያው ከዚህ ምናባዊ እውቅና ፍለጋ ወጥቶ ከቤተሰብ ከጓደኛና ከተፈጥሮ ጋር ጊዜ ማሳለፍ እንዲሁም እውነተኛ የሰዎች ግንኙነትን ማጠናከር ለአእምሮ ጤና ፈውስ መሆኑን አጥብቀው መክረዋል። የቦኒ አሳዛኝ ህልፈትና የስነ ልቦና ባለሙያው ማሳሰቢያ የሚያስተላልፉት የጋራ መልእክት የማህበራዊ ሚዲያ ዓለም ከሚሰጠው ጊዜያዊ ደስታና እውቅና ጀርባ አጠቃቀማችንን በጥንቃቄ ካልመራ ነው የሰውን ነፍስ ሊያቆስልና ህይወት ሊቀጥፍ የሚችል ከባድ አደጋ እንዳለው ነው። ስለሆነም የአእምሮ ጤናችንን ለመጠበቅ ከማህበራዊ ሚዲያ ይልቅ ለገሃዱ ዓለም ህይወታችንና ግንኙነታችን ቅድሚያ ልንሰጥ ይገባል የስነ ልቦና ባለሙያው ምክረ ሀሳብ ነው።
ከመቀለ ትግራይ መውጣት ፈጽሞ አላስበውም ሲሉ ሌተናል ጀነራል ታደሰ ወረደ ገለጹ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌፍተናንት ጀነራል ታደሰ ወረደ ሪዮት ከተሰኘ የበይነ መረብ ሚዲያ ጋር ቃለ መጠይቅ አድርጓል። ቃለ መጠይቁ እስካሁን ባለው የስልጣን ቆይታቸው ረጅም የተባለለት ነው ተብሏል። ፕሬዝደንቱ በዚሁ ቃለ መጠይቅ ላይ ህወሓት የክልል ፕሬዝደንት ለመሾም የጊዜ ሰሌዳ ስለማውጣቱ ጠቁመዋል። 23 የድሮ የካቢኔ አባላት ይመጣሉም፣ በ24 ወስነው ይጨርሳሉ፣ በዛው ደግሞ በ24 የክልሉ ምክር ቤት ፕሬዝደንት ይመረጣል ብለዋል። እኔ የማስረክበው ነገር የለም፣ መረካከብ በሚባል አርቲፊሻል ጨዋታ ውስጥ አልገባም ያሉት ጀነራሉ ይህ አጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ ነው። የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ ሲሉ ተናግረዋል። በትግራይ ያለው ሁኔታ አሳሳቢ ቢሆንም የፌዴራል መንግስት ጣልቃ እንዲገባ ጥሪ እንደማያቀርቡ ገልጸዋል። ጀነራል ታደሰ አሁን እየተወሰዱ ያሉ እርምጃዎች ህዝባዊ መግባባት ያልተፈጠረባቸውና አወዛጋቢ መሆናቸውን ጠቁመዋል። እንዲህ ያሉትን ውሳኔዎች በጠባብ መድረክ መወሰን እንደሌለባቸውና መላውን ህዝብ የሚነኩ ጉዳዮች በመሆናቸው አስቀድሞ መግባባት ሊደረስባቸው ይገባ ነበር ሲሉ ተናግረዋል። ነባር ምክር ቤት ይመለስ ወይስ ሌላ አማራጭ ይኑር የሚለው ጉዳይ ለውይይት ክፍት መሆን እንደነበረበትና አሁን ያለው ሁኔታ በጣም መጥፎ መሆኑን ገልጸዋል። የሆነው ሆኖ ፕሬዝደንቱ ከመቀሌ እንደማይወጡ አሳውቀዋል። በግሌ ከመቀሌ ትግራይ መውጣት ፈጽሞ አላስበውም። የባለፈው የፕሬዝደንት ጌታቸው ረዳ ጊዜ ስህተት ፈጽሞ አይደገምም ነው ያሉት ጀነራል ታደሰ ወረደ። እኔ ወታደር ነኝ፣ ብዙ ጦርነቶችን መርቻለሁኝ። ጦርነትና የጦርነትን አስከፊነት በደንብ አውቃቸዋለሁ። ለጦርነት ምክንያት ሊሆኑ የሚችሉ በርካታ ምላሽ ያላገኙ ጥያቄዎች አሉ። ሆኖም ግን ጦርነት ምክንያት አለኝ ብለህ ዝው ብለህ የምትገባበት አይደለም። በተለይ የትግራይ ህዝብ ደግሞ አሁን ያለበት ሁለንተናዊ ሁኔታ ጦርነት የመሸከም ትከሻ ያለውም። እኔም የትግራይ ህዝብ ጦርነት አያስፈልገውም የሚል እጅግ የጸና አቋም አለኝ። ችግሮቻችን ሁሉ ከጦርነት በመለስ መፈታት አለባቸው የሚል ቁርጠኛ አቋም አለኝ ሲሉ መልእክታቸውን አስተላልፈዋል። ሳውዝ አፍሪካ የሚገኙ ኢትዮጵያውያን ተገቢውን ጥንቃቄ እንዲያደርጉ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ አሳሰበም። በሳውዝ አፍሪካ ፕሪቶሪያ የሚገኘው ኢትዮጵያ ኤምባሲ በሀገሪቱ በተለያዩ አካባቢዎች በሚኖሩ ኢትዮጵያውያን ላይ እየደረሰ ያለውን ጥቃት ተከትሎ ዜጎች አስፈላጊውን ጥንቃቄ እንዲያደርጉ አሳስቧል። ኤምባሲው ባወጣው መግለጫ በሀገሪቱ በተለያዩ ቦታዎች በሚኖሩ ኢትዮጵያውያን ላይ የአካል ጉዳት፣ የንብረት ዘረፋና የስነ ልቦና ስጋት እየደረሰ መሆኑን ገልጾም በተለይም በቅርብ ጊዜያት የውጭ ሀገር ዜጎችን በተለየ ሁኔታ ኢላማ ያደረገ እንቅስቃሴ መኖሩን አመላክቷል። ኤምባሲው ከሳውዝ አፍሪካ መንግስትና ከሚመለከታቸው አካላት ጋር በጉዳዩ ላይ መወያየቱን ጠቅሶ ዜጎች ችግሩ እስከሚፈታ ድረስ ባሉበት አካባቢ ተገቢውን ጥንቃቄ እንዲያደርጉና አጠራጣሪ ሁኔታዎች ሲኖሩ እንዲጠነቀቁ መልእክት አስተላልፏል። በተጨማሪም ኢትዮጵያውያን እርስ በርሳቸው ከመረዳዳት ባለፈ ከዲያስፖራ ኮሚቴዎች፣ ከሃይማኖት መሪዎችና ከአካባቢው የጸጥታ አካላት ጋር በቅርበት እንዲሰሩ ጥሪ አቅርቧል። ማንኛውም አይነት ጥቃት ወይም ስጋት ሲያጋጥም መረጃዎችን በማሰባሰብ ለኤምባሲው በወቅቱ እንዲያሳውቁ ያሳሰበው መግለጫው የሳውዝ አፍሪካ መንግስትም ለዜጎች አስፈላጊውን ጥበቃ እንዲያደርግ፣ በዜጎች ላይ ጥቃት የፈጸሙ አካላትን በሕግ እንዲጠይቅ ኤምባሲው በደብዳቤው መጠየቁን አሳውቋል። ወደ ውጭ ዜናዎች ስናልፍ ደግሞ የየመን ሁቲዎች አሜሪካና እስራኤል በኢራን ላይ በሚያደርጉት ጦርነት ገለልተኛ አይደለንም ሲል ያስታወቀ ሲሆን በኦማን ባህረ ሰላጤ አሜሪካ የምትፈጽመው ድርጊት የወንበዴዎች ተግባር ሲል አውግዟል። እገዳው ከተጣለበት ጊዜ አንስቶ የአሜሪካ ጦር ቢያንስ 39 ከኢራን ጋር ግንኙነት ያላቸውን መርከቦች በኦማን ባህረ ሰላጤ አቅጣጫ እንዲመለሱ ሲያደርግ በህንድ ውቅያኖስ ውስጥ ከኢራን ጋር ግንኙነት ያላቸውን 2 የነዳጅ ጫኝ መርከቦች መያዙን ተናግሯል። በሌላ ዜና ባለፉት 24 ሰዓታት ውስጥም በእስራኤል ወታደሮች 5 ሰዎች በጋዛ መገደላቸውን የፍልስጤም ጤና ሚኒስቴር ያስታወቀ ሲሆን ሌሎች 7 ሰዎች ቆስለዋል። በጥቅምት ወር የተኩስ አቁም ከጀመረበት ጊዜ አንስቶም 823 ሰዎች ሲገደሉ 2308 ቆስለዋል። እስራኤል በጋዛ ላይ ጦርነቱን ከከፈተችበት ጊዜ አንስቶ 72599 ሰዎች ሲገደሉ 172411 ቆስለዋል ተብሏል። የኢራንና የሊባኖስ የተኩስ አቁም ስምምነት በዲፕሎማሲያዊ ጥረት መካሄድ አለበት ሲሉ የአውሮፓ ኮሚሽን ፕሬዝደንት ኡርሱላ ፎንደር ሌየን ተናገሩ።
ግባችን ጦርነት በዘላቂነት እንዲቆምና በሆርሙዝ ባህር ዳርቻ ላይ ያለ ክፍያ የመርከብ ጉዞ ሙሉ ነጻነት እንዲታደስ ማድረግ ነው ብለዋል። ወደ 20 ሺህ የሚደርሱ መርከቦች ያሏቸው ወደ 2000 የሚጠጉ ሀገሮች በገልፍ ባህረ ሰላጤ ውስጥ መታገታቸውን የዓለም አቀፉ የባህር ላይ ድርጅት ገለጸ። ዩናይትድ ስቴትስ የኢራን መርከቦችን በቁጥጥር ስር ማዋሏን በመቃወም ቴሄራን ለተባበሩት መንግስታት ድርጅት አቤቱታ ያቀረበች ሲሆን የዋሽንግተን ድርጊት የወንበዴ ተግባር ነው ስትል ኮንናለች። ትራምፕና የብሔራዊ ደህንነት ቡድናቸው ጦርነቱን ለማስቆም በኢራን አዲስ ሀሳብ ላይ መወያየታቸውን ዋይት ሀውስ አረጋግጧል። ሁለቱም ወገኖች ዝርዝር መረጃ ባይገልጹም የመገናኛ ብዙኃን እንደዘገቡት ሀሳቡ ጦርነቱን ለማቆም የሆርሙዝ ባህርን እንደገና መክፈት ያካተተ ሲሆን በቴሄራን የኒውክሌር መርሃ ግብር ላይ ንግግሮች በቀጣይ ቀናት እንደሚደረጉ ይጠቁማል። ትራምፕ በኢራን ወደቦች ላይ ለተራዘመ እገዳ እንዲዘጋጁ የጦር ኃይላቸውን ማዘዛቸውን ተከትሎ የነዳጅ ዘይት ዋጋ ጨምሯል። የብሬንት ድፍድፍ ነዳጅ ዘይት በበርሜል ለሰኔ ወር የሚደርሰው በ111.78 የአሜሪካ ዶላር እየተገበያየ ይገኛል ተብሏል። የአሜሪካ የግምጃ ቤት ሚኒስተር ስኮት ቤሴንት የዩናይትድ ስቴትስ ከፍተኛ የግፊት ዘመቻ በኢራን ላይ መካሄድ በ10 ቢሊዮን ዶላር የሚቆጠር ገቢ እንድታጣ አድርጓል በማለት የተናገሩ ሲሆን በቅርቡም የነዳጅ ምርት አቅርቦቷን እንድትቀንስ ያስገድዳታል ሲሉ ተደምጠዋል። የኳታር የውጭ ጉዳይ ሚኒስትር ቃል አቀባይ ማጂድ አልአንሳር ለጋዜጠኞች በሰጡት ሳምንታዊ መግለጫ ላይ እንደገለጹት በዩናይትድ ስቴትስና በኢራን መካከል ያለው የሰላም ድርድር በመቋረጡ የሆርሙዝ ባህር እንደ ፖለቲካ መደራደሪያ መጠቀም ተቀባይነት የለውም ሲሉ መናገራቸው ተሰምቷል። ተመልካቾች ከአቤል ሚዲያ ለዛሬ የነበሩን መረጃዎች እነዚህን ይመስሉ ነበሩ። በሌሎች መረጃዎች እንመለሳለን። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።